ያስቀምጠችውን አልጋ እንኳን አዙራለች ነው የተባለው። ሩታ ያስቀምጠችውን አልጋ አዙራ ነው ያስቀምጥ በቃ የሷን ነገር የሩታን ነገር ለማጥፋት። እንግዲህ ቤተሰብ ሰምታችኋል። በጣም የሚያሳዝን ነገር ተፈጥሯል። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ዛሬ ልዕልቷ እንግዲህ ከተፍ ብላለች። በጣም አዝና የመጨረሻ ውሳኔዋን ወስና መታለች። እንግዲህ ያው ታውቃላችሁ አብርሃም ቃለ በል እንደሆነ ሁላችንም አውቀናል። ትላንት በተሰራ ፕራንክ ቪዲዮዎቻቸው የነሱ ውሸት እንደተጋለጠ ሁሉ ሰምተናል። እኔ ብዙ ጊዜ ስነግራችሁ አታምኑኝም። የአብርሽ ጎረቤት ብዙ ነገሮችን እያወጣች ነው ያለችው። እንግዲህ ታውቃላችሁ ሩታ ብዙ ጊዜ እዛ ቤት ስለነበረች ጎረቤቶቹ በጣም ነው ሩታን የሚወዷት። እንግዲህ ሌላ ሴት ስትገባ ደግሞ በጣም ውስጣቸው አዝነዋል፣ ውስጣቸው ቆስሏል። ለምን አንድ ሴት ተጣልታ ከባሏ ከስትሄድ ሌላ ሴት ቤቷ መታ አልጓ ላይ ሶፋዋ ላይ እሷ የሰራችው ነገር ላይ ቁጭ ስትል በጣም ያናዳል። እንግዲህ እንደነገርኳችሁ እኔ በጣም ብዙ ጊዜ ነግሬያችሁ ነበረ፣ ልታምኑኝ አልቻላችሁም። ውሏም አዳሯም አብርሃም ቤት እንደሆነ ነግሬያችሁ ነበረ። እናንተ ግን ልታምኑኝ አልቻላችሁም። ያው ዛሬ ከሩታ አፍ ሰምታችኋል ማለት ነው። ጎረቤታቸው ነግራኛለች። እኔ ብዙ ጊዜ ስትነግረኝ ማርያምን ነው የምላችሁ፣ ተይ አብርሃም እንደዚህ አያረግም። ለምን አያረግም? ልጅቷ እዛ እያደረች ነው ያለችው፣ እዛ እየኖረች ነው ያለችው። ለምንድን ነው ሰው ማያምነው? ለምንድን ነው ሰው ማያምነው እያለች በጣም ብዙ ጊዜ። እንደው የሚገርማችሁ ነገር እዛ የሚሰሩት ዘበኞቹ በጣም ነው የሚጠሏት ሄርሜላን። በጣም ከሚገባው በላይ ነው የሚጠሏት ሄርሜላን። ለምን የሰው ባል ቀማች ብለው በጣም በቃ ለሩታ በጣም ትልቅ ክብር ነው ያላቸው። እናቴ እየደወለች ነው፣ ቆይ አነሳላታለሁ። እና ሩታ በጣም ለሰው ክብር አላት። እቺ አሉ ስትገባ ምንቅር ነው የሚያደርጋት። እንዴት እንደሚያደርጋት አታቅም። በቃ የምታረጎን ነገር ሁሉ አታቅም ነው ያሉኝ። እግዚአብሔርን ነው የምላችሁ። በጣም የፈላባት ነው ያሉት። በጣም የፈላባት። እኔ ጎረቤታቸው ስትነግረኝ እግዚአብሔርን ነው የምላችሁ፣ ጎረቤታቸው ስትነግረኝ እኔ አላምናትም ነበር ብዙ ጊዜ። ግን በቃ ዛሬ እውነታው በቃ እውነት ነው ማለት ነው። ገብታ ቡና የምታፈላው የሩታን ቢጃማ ለብሳ በቃ ቤቱን በቃ በአንድ እግሩ ሩታ ያስቀመጠችውን አልጋ እንኳን አዙራለች ነው የተባለው። ሩታ ያስቀመጠችውን አልጋ አዙራ ነው በቃ የሷን ነገር የሩታን ነገር ለማጥፋት ነው የተነሳችው። ሩታ ያስቀመጠችውን እቃዋን በራሷ አርጋ ያስቀመጠችውን እቃዋን ቦታ መቀያየር ምናምን በቃ የቡና ቦታዎችን መቀያየር በቃ ብዙ ነገሮችን መለወጥ የፈለገች ቤት ውስጥ ማለት ነው። ይሄ ደግሞ በጣም ብልግና ነው። እንግዲህ ሰምታችኋል። ሩታ ምንም ይሁን ምንም ያው እሷ መመለስ አስባ ነበረ። ግን አብርሃም የፍርድ ቤቱን ነገር እንኳን ትንሽ እንኳን አልጠበቀም። እቺን ሴት ሲያስገባት ቤቱ ማለት ነው። አብሮ እንደሚኖሩ እኮ በቃ አሳወቁ እኮ። ትላንትና እኮ ስትቀና ስትአር ስትንጨረጨር እኮ አመነናልኛ አውቀናል ሁላችንም። በቃ ሩታን ብቻ ሳይሆን እያታለለ ያለው ኦዲየንሶቹን ታማኝ ኦዲየንሶቹን ነው አብርሃም እያታለለ ያለው። ይህ ባለጌ እቺን የመሰለች ሚስቱን አስቀምጦ ከማንም ወመኔ ሽልጥልጥ ጋር ሲሽለጠለጥ በጣም ነው የሚያሳፍረው። እኔ የሚገርማችሁ ነገር ማለት ነው እግዚአብሔርን ነው የምላችሁ እኔ ነገሙን ተነጎዳ እውነታው ብቻ ይውጣ ነው የምንፈልገው። ሩታን ማታለል መብት የለውም። እዚህ ጋራ ሩታን ወዳታለሁ አፈቅራታለሁ እኔ እሷ እንድትመለስ ፈልጋለሁ ያለ ያጭበረብራል። እዚህ ጋር ደግሞ ከሌላ ሴት ጋራ ይልከሰከሳል። ይልክስክስ ይልከሰከሳል፣ ይሸጠለጣል፣ አልጓ ላይ ያስተኛ መኪናዋ እሷ ለፍታ የገዛችው አብራው ለፍታ የማንም አይን ገርፏት የገዛችውን አልጓ ላይ ቤቷ ላይ ሶፋዋ ላይ መኪናዋ ላይ እንደፈለገ ያንቀባራታል። አሁን የመጣች ሴት ማለት ነው። ይኸውላችሁ ይሄ እኮ ነው የሚያቃጥለው ሰውን። ሩታ ታዲያ ብትወስን አብርሃም ላይ ብትወስን አብርሃምን ብትተው ይፈረድባታል? አይፈረድባትም። ለምን? ልጁ ባለጌ ስለሆነ አስመሳይ ስለሆነ
አስመሳይ ነው። አብርሃም ማለት ትልቅ አስመሳይ ነው። እውነቴን ነው የምናገረው። ቢያንስ እንኳን የፍርድ ቤቱን ነገር ቢያንስ እንኳን ተስፋ እንዲኖራት እንድትመለስለት ከሄርሜላ ከምትባል ሴትዮ ጋራ መቆራረጥ ነበረበት፣ ከሩታ ጋር ፍላጎት ቢኖረው። ግን ይሄ ልጅ ፍላጎት የለውም። ገብቷቸዋል። ግን እዚህ ጋር ምንድነው ሰው እንዳይጮህበት፣ ሰው እንዳይናገረው፣ እይታው እንዳይቀንስበት ምንድነው የሚያደርገው? እኔ ሩታን ለምኛት እምቢ አለችኝ፣ እኔ ሩታን ወዳታለሁ እያለ ያስመስላል። እዚህ ጋር ደግሞ ከዚች ጋር ደግሞ አፍና አፍ ቂጥና ቂጥ ገጥሞ አብረን በአንድ ፖፖ እንሽና እያሉ ያወራል። እዚህ ጋር ትላንትና እኮ ጉዳችሁ እኮ ተጋለጠ። ጉዳችሁ እኮ ነው የወጣው። አንተ ባለጌ ሩታ፣ የኔ ፍቅር፣ የኔ ማር፣ የኔ ውድ በርቺልን። እመቤቴ ማርያም በሰላም ተገላግለሽ እቃሽንም ሆነ ምንሽንም እጅሽ ታስገቢያለሽ። የማንም ወመኔ መታ አንቺ ያፈራሽው እቃ ላይ አትቀመጥም። አንቺ ያፈራሽው እቃ ላይ አትኖርበትም። በቃ ፍርድ ቤቱ ይወስናል። የዛኔ ይወስናል። በቃ አንቺ ብቻ ራስሽን ጠብቂ። የምትወልጁ ልጅን እግዚአብሔር አምላክ በሰላም ይገላግልሽ ነው የምለው። ሩታዬ በጣም ነው የምወድሽ። እግዚአብሔርን በጣም ነው የምወድሽ የኔ ማር። አብርሃም ላንቺ የሚሆን ወንድ አይደለም። ይሄ ሽልጥልጥ ነው። ላንቺ የሚሆን ወንድ አይደለም። አንቺ ማለት በጣም ክሩ ምርጥ ሴት ነሽ። አንተ ደግሞ አቤል የምትባል አጭበርባሪ አንዴ ከዚህ ውን እያልክ አታባብስ ነገሩን፣ አታሳስመው ነገሩን። አንተ ነህ ይሄ ሁሉ ነገር ያመጣባት። አንተ ነህ ይሄ ሁሉ ነገር እንዲፈጠር ያደረከው ባለጌ። አሁን ደግሞ ከሷ ጋር ሆነ ትላለህ። ነገም ተነጎዳ ተጠያቂው አንተ ነህ አቤል። ለማንኛውም ይሄን ቪዲዮ ቤተሰብ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ለሩታዬ አድርሱልኝ እንደምወዳት። ባይ ባይ።